በጠዋት ወደ ሥራ ለመሄድ ሳኮበኩብ እማማ ጉዶ አፋራም ፊት ይዘው ድቅን አሉብኝ። ያኔ በቆንጨራ እሳቸውና የልጅ ልጃቸው ላይ ከዛትኩ ወዲህ ቀርበውኝ አያውቁም። እንዴት አደርክ? እግዚአብሔር ይመስገን። አይኔን ወጠርኩባቸው። ኧረ እንዲያው ላስቸግርህ እያሉ የይስሙላ ከተሽኮረመሙ በኋላ የልጅ ቄስ ትምህርት ቤት ሊጀምር ነበር እና ክችች አልኩ። የምከፍለው አጣኋ እና ያኔ ለእርጥቡ ሱሪ ማስመለሻ 10 ብር አበድሬህ ማለቴ ለሽኮኮ ከፍዬ። ዝም አሉ። እሳቸው ብቻ ያጃጃሉኝ ይመስል እንዲህ ማምረሬ ተገቢ እንዳልሆነ ገባኝ። የተወጠረ አይኔን አርግቤ እውነት ማሙሽ ትምህርት ቤት ሊገባ ነው አልኳቸው። አዎ አሉኝ እንኳን ደስ ያለህ በሚል ቃና። ገና ልጅ አይደል እንዴ? ቢሆንም ፈጥኖ በስሏል ዘና ማለት እየከጀላቸው መለሱልኝ። እሱስ ልክ ነው። ለመሆኑ የት ትምህርት ቤት ሊያስገቡት ነው ጠየቅኩ። እዚሁ ወሬሳ ቄስ ትምህርት ቤት ነዋ። ወሬሳ ቄስ ትምህርት ቤት አለ እንዴ? ያውም የኖረ ከረመ። አልገፋንበትም እንጂ እኛ ሁሉ እዚያው ፊደል መቁጠር ጀምረን ነበር እኮ። እውነት? ትምህርት ቤት ሲባል ልቤ ይቆማል። የመምህር ነገር ለማየት ጓጓሁ። ለመሆኑ ምኑ ጋ ነው ጠየቅኳቸው። እዚህ ላይ ወይራው የለም? አዎ ከሱ ጥቂት ነው ሄደት የምትለው። ሄደት እንደ ቦኖ ውሃ አለ። ውስጥ ገባ ብሎ ነው ተቦኖ ውሃ። 10 ብር አውጥቼ ለማማ ጉዶ ሰጠሁና ወዲያው አቀናሁ። ትምህርት ቤትና ተረት ሲሉኝ ለምን ልቤ እንደሚቆም አላውቅም። ከዚህ ቀደም እንዴት እንዳልሰማሁ አልገባኝም እንጂ ገና ቦኖ ውሃ ጋር ስደርስ የልጆቹ ጫጫታ ተሰማኝ። 7 ሰገሮች ኮከብን እየተከታተሉ እንደሄዱ እኔም የወሬዎቹን ድምፅ እያዳመጥኩኝ እዛው ደረስኩ። ትምህርት ቤቱ ዙሪያውን በሳጠራ ግድግዳ ተከቦ ሲታይ ትልቅ ቅርጫት ይመስላል። ዞር ዞር ስል ፊት ለፊት የወህዴድ ጽሕፈት ቤት የሚል ጽሑፍ አነበብኩ። በሩ ዝግ ነው። መምህሩ ልጆቹ ፊት ቆመው ማን ነው ጭራዬን የሰረቀ እያሉ ይጠይቃሉ። ብዙ ጭቷም ልጆች ቄሱን እያዩ ዝም ብለዋል። ማን ነው ጎበዝ ልጅ የሰረቀኝን የሚነግረኝ? አሁንም ተማሪዎቹ ዝም አሉ። የሰረቀኝን ይሄን ነው የምሸልመው ብለው ከኮት ኪሳቸው ውስጥ ጥቂት የተጎረደ ሽልጦ አወጡ። ሌባው ሕፃን ቀድሞ አሳዘነኝ። እኔ ልጅ ሳለሁ እንኳን የተሰረቀ ትምህርት ቤት አልሄድም ያለ እንዴት ባለንጋ እንደሚጀለጥ አውቃለሁ። አንድ አይነ ፈጣጣ ትንሽ ልጅ ይሄው አባ እኔ ነኝ ብሎ ጭራውን ከፍ አደረገው። ናውጣ ናውጣ አሉት ተቆጥተው። ልጁ ወጣም። ቄሱ አናቱ ላይ እጃቸውን አስቀምጠው አይ ልጅ አሉ። አንድ ያጨብጭቡለት። ተጨበጨበ። ድገሙ። ተደገመ። ሰልሱ። ተሰለሰ። ይበቃል። አያችሁ፣ ይሄ አንድ ፍሬ ማቲ ከኔ ታዛውንቱ በልቶ ከዚህ ቀደም 9 ጊዜ ጭራዬን፣ 1 ጊዜ ዳዊቴን፣ 2 ጊዜ ጥምጣሜን ሰርቆኛል። ይሄው ዛሬ ደግሞ ተንከርፍፌ በማየቱ ዝም ብዬ አባረርኩ። ከእጄ ላይ ሲሰርቀኝ አላወቅኩም። መቼም ግሩም ጥበብ ነው ያዝልቅለት። እናንተም ከሱ ብዙ ነገር ትማራላችሁ። ተምታታብኝ። ቄሱ ለልጁ ቃል የገቡለትን ገማጣ ሽልጦ ሰጥተው ወደ መቀመጫቸው ከሰደዱ በኋላ መፈክር እንደሚያወጣ ድምፃቸውን ከፍ አድርገው የተንከረፈፈ አሉ። ልጆቹም በአንድ ድምፅ ተዘረፈ አሉ። አያያዙን አይተህ ቀጠሉ ቄሱ። ጭብጦውን ቀሙት። ተማሪዎቹ በአንድ ላይ የዘነጋ ቄሱ ናቸው። ተወጋ ተማሪዎቹ። ቤታቸውን ሳይዘጉ ሰውን ሌባ ይላሉ። አባቱ ዳኛ፣ ልጁ ቀማኛ፣ የማንኮሪያ ልጅ ማለፊያ። ቀስ ብዬ በመጣሁበት አኳኋን ተመለስኩ። የቄሱና የሕፃናቱ ድምፅ ረጅም መንገድ ድረስ ተከተለኝ። የሮጠ አመለጠ፣ የቆመ ቀለጠ። እማማ ጉዶ የልጃቸውን ፊደል አስይዘው ባጠገብ ያለፉም።
ወዮልሽ ወሬሳ ማለት አሰኘኝ። ይህም በማድረግሽ እጅግ በድያለሁ። አሁን ግን ታላቅ ስንፍና አድርጌያለሁና የባሪያ ኃጢአት ታስወግድ ዘንድ ለምንሃለሁ የምትይበት ቀን ነው ቀርቧል። የነቢያት ቁጣ በላይ ላይ ነደደ። ኃይል ቢኖር ኖሮ ቤተ እግዚአብሔር አጸድ ውስጥ እንደተገኙት ርግብ ነጋዴዎች ወሪሳዎችን ስለ ልጆቻቸው ፋንታ ከነቤታቸው በመነቃቀርኳቸው ነበረ። ወዮልሽ ወሪሳ! ወሪሳ እንደለቀኩ ከየት መጣች አላልኳት ጭፍን ፊቴ ላይ ገጭ አለች። ደነገጥኩ። ጸጉሯን እንደማከክ እያለች ጭንቅላቷን ግራ ቀኝ በቀስታ ማታች። ጠሮብኛል አለችኝ። የወሪሳ ቃላት አበሳ ሆነውብኛል። በየቀኑ ከሽኮኮ 50 ቃላት እገዛለሁ። አዳዲስ ቃላት መፈልፈሉ ግን አልቆመም። ምን ቸስቻለሁ እና ሰው አርገኛ ልቀቅብኝ። ምንድን ነው የምትይው? ገንዘብ ስጠኝ እያለች እንደሆነ ግን ገብቶኛል። እንዳልገባኝ ሆኜ የማረም ፍላጎት ደግሞ አድሮብኛል። ትንሽ ፍሉስ ፍራንክ ግፋልኝ። በቅፈላ ጊዜ አይኖቿ መሬት እያዩ ይቅለሰለሳሉ። የትምህርት ቤት ሰዓት ስለደረሰብኝ ለመገላገል ድፍን 10 ብር አስጨበጥኳት። ከፊቴ ዞር አላለችም። በአባቷ ላይ እንደምትሞላቀቅ አይነት አረጋት። ይህ ምን አደርገዋለሁ? ባይሆን እንደ ዕዳ እያዙብኝና 10 ብር ጨምርባት። ምን እንደሆነ አላውቅም፣ ደስ ብላኛለች። እንደሚያጥረኝ እያወቅኩ 10 ብር አውጥቼ ግን ሰጠኋት። ግጭ አለችኝ ነቃ ብላ። ገጭኋት። ዛሬ ከዘነበ አንቺ ላይ አካፋብሻለሁ አለችኝ። ይመችሽ አልኳት። በቋንቋዬ ደስ የሚል ሳቀች። አይኖቿ ተጨፈኑ። ደስ የሚል ስሜት ለአፍታ ጎብኝቶኝ ሄደ። ግጨው ገጨው። ተረቴንስ አልኳት። ከዘነበልኝ ማታ እየተጫጫስን ግድ የለም ለእኔ ዘንብልኛል። ቢዝነስ ሌብነት ጀመርክ አለችኝ። አይ ሞዴል። ምንድን ነው እሱ? የመስሪያ ቤት ብድር። ደስ ያላላት መሰለኝ። የሰጠኋትን 20 ብር እየዘረጋች እኔ ከሌላ ቦታ እፈልጣለሁ፣ ያዘው ይሄን። አራዳ ገገማ አይደለም። አራዳ ገገማ አይደለም፣ በይሉኝታ ቢስነት አይቀጥልም ሲባል ሰማ ነበር። አሁን ግን በጭፍን አረጋግጡ። አይ ግድ የለም እሱንም በወስድ እኮ መበደር አይቀርም፣ ያዡ ብያት ተለየኋት። ሞዴሉን ጠዋት መጨረስ አልቻልኩም። ዘወትር ደሞዝ መዳረሻ ላይ እንደማደርገው የተረት ቋጠሮዬን ፈትቼ እንደ ጥሬ መቆርጠም ጀመርኩ። በምሳ ሰዓት ትምህርት ቤቱ ግቢ ውስጥ ውዬ ካልበላሁኝ ጭፍን እንዳለችው እንደጠረረብኝ እንዳጣሁኝ ይባንናል። ስለዚህ ወክ እያደረግኩኝ ወሪሳ ደርሼ መመለስ ወሰንኩ። ወሪሳ በዚህ ሰዓት ጭር ትላለች። ወሪሳውያን ከተማዋን ካስተናገዱ በኋላ ነው ለምሳ የሚሰባሰቡት። እማማ ጉዶ ብቻ በር ላይ ቁጭ ብለው ድፍን ምስር ይለቅማሉ። እቤት ምሳ ያለኝ ይመስል ተጣድፌ ገባው። ዛሬ ገና ወና ሽትተኝ ቤቴ። ስለ ራበኝና የምግብ ሽታ ስላነፈነፍኩ ይሆን እንዲነፍስበት በሩን ክፍቱን ትቼው አልጋ ላይ ተቀመጥኩ። እሺ ተረት አምጣ አልኩ ራሴን። ምሳ የለም፣ ተረት አምጣ። እንዳሹቅ ያለ ተረት ታዛ ስር ቁጭ ብሎ ተረት እያማተሩ ቃም የሚያደርጉት ተረት። ይችን ሰሞን ተረት ሳስብ ጭፍን ድቅን ብላ አልላቀቅ ትለኛለች። ያሁኑ ይባስ ሲባል ሰምተሃል ትለኛለች። አልሰማሁም እላታለሁ። ተረቱን አውቀዋለሁ። እሷ ስተርከው መስማት ግን የተለየ ጣዕም አለው። አንድ ወሪሳዊ ነው። እሺ በቸርኪው ሲፈጨው ውሎ ድክሞ ከች አለበት። በዚህ ላይ ጠሮበታል። መላ ሲፈልግ አንድ ቤት ፊት ለፊት ይከሰትለታል። ይመርሽና ባሉካውን ደክሞ ነው ታይሙን መርሿል። እዚህ ልኮሽሽና በጧት ፋታሻለሁ ይላታል። አብሽር ባሉካው እስኪከሰት ቤት መግባት ፉግር ነው ትለዋለች። መንጣት አለው ይልና በር ላይ ዱቅ። ቺኳ ሎቆ ሴሎ ይዛ ከቻለቻ ሎቆውን እያጫወተ ቀደዳ ይጀምራል። በቀደዳ መካከል ከየት ነው ከቻሉት ትለዋለች። ክላም ሲያደርጋት ያልባነነች እንደሆነች ይገባዋል። ሙድ ሊይዝባት በሚል ከሙታን ሰፈር ይላታል። አፈር በበላሁ የኔን እናትና አባት ታረፋቸዋለህ ትለዋለች። እስከ ጥግ ይላታል። ታረፋቸዋለህ እስከ ጥግ ሲልሽ ተመችቷቸዋል ጠየቀችው።
በመጠኑ ወሪሳዊ ቀዳዳውን ወደ ቢዝነስ ለመቀየር አሰበ። ብሮክ ናቸው። ባሉካዋ በፋራሙድ አፈር በበላው ምናምንም የላቸው ትቀውጠውና ምን ይላክላቸው ትለዋለች። ቡላ፣ ልባብ፣ ፍሉስ። ወደ ጓዳ ገብታ የተባለው ታሳቅፈዋለች። እዚህ ከምደቅስ በአፋጣኝ ድረስላቸውና ይልና ይነካዋል። ባሉካዋ ከች ስል የሆነውን ትቀድለታለች። ወይኔ አናፍዞሻል ብሎ ፈረስ አጥሚው ብሎ ወሪሳውያን ወደ ሄዱበት አይነካውም። ወሪሳዊ ደግሞ ትንሽ እንደነካው አሁን ሰላም ብሎ ዛፍ ስር ቁጭ ብሏል። ትንሽ እንደደቀሰ የፈረስ ኮቴ ሰማ። ወይኔ ባሉካው ነው ብሎ የያዘውን ልብስ ዛርቆ ይረውርና ባላየ ባልሰማ ቁጭ ይላል። ባሉካው መጥቶ ልባብ ያነገበ በዚህ ያልፏል ይለዋል። አሁን በዚህ በኩል ነክቶታል ብሎ ወደ ቁልቁሉ ያመለክተዋል። ወይኔ መንገዱ ለፈረስ አይደላው ይላል። መንጣጣሉ ከች አርገው እኔ መነጥርልሃለሁ ይለዋል። ይመችህ ብሎ ፈረሱን ይገጨውና ሊመርስ ሲል ለመሆኑ ስም ማን ነው ይለዋል። ያሁኑ ይባስ የሚደላ ስም ነው ብሎ ይመርሻል። ወሪሳዊ ልባቡን ጭኖ በፈረሱ መረሸለታል። ባሉካው ከሄደበት ሲመለስ ተቀይሶለታል። ያሁኑ ይባስ እያለ ተጣራ። ወሪሳዊው አይደላም ታዲያ የመቼ አልኳት። በእኔ ምላሽ የበለጠ ፍንክክ አለች፣ ሳቀች። አይኗ ጥፍት ሲል አይን ይስባል። እንዴት የተጨፈነ ነገር ግን አይን ሊስብ ቻለ? ለመሆኑ ማን ነው ጨፈነ ያላት? አሳብ ገባኝ። በዚህ መካከል የቤቴ ብርሃን ተጋረደ። እንደ ጭፍን ቤቴ አይኗን ጨፍና የሳቀች መስሎኝ ነበር። ወደ በር ስመለከት አንድ የተንጣለለ ፊት ወደ ውስጥ አሰጎ ይመለከታል። የአንጰርጰር ልጅ። ወይኔ ሳህኑ ሽኮኮ ትዝ አለኝ። ደነገጥኩ። አንጰርጰር አዝነው ምግብ ቢልኩ ከነሳህኑ ግቢ አልኳት። ገባች። ቤቴ ሞላችው። ጠባብ ቤት ውስጥ የቆመ ትልቅ ቁም ሳጥን መሰለች። ካለፈው አነስ ያለ ጎድጓዳ ሳህን በጥቶቿ አስጠልላ ሆዷን አስደግፋ ይዛለች። ሆዴ እንደ ለማኝ ማሲንቆ ሳህኑን እኮ ልወስድ ስመጣ አባዬ እንዴት ባዶ እጅሽን ትሄጃለሽ ሲለኝ ይሄንን እንደ ልጅ ተንተባተበች። ቁጭ በያ አልጋው ላይ። አልጋውን ለቀኩላት። አይ አልጋ ላይ ነውር ነው አባዬ ይቆጠኛል። የያዘችውን ሳህን እየሰጠችኝ ያኛውን ሳህን ስጠኝና ልሂድ አለች። የምለው ሳጣ አረ ቁጭ በይ። አልጋውን አሳየዋት። አባዬ ይገለኛል። ተሽኮረመመች። 10 ልጆች የሚያስተኛ ሆድ አላት። እንደ ልጅ ስትሆን እውነታን ታሳክራለች። እጇ የኩይሳውን ሳይበልጥ አይቀርም። ሳህኑ ጠፋ ስላት ይሄኔ እጇን ብትከድንብኝስ? ሳህኑን ስጠኝና የሰጠችኝን ሳህን ከመሞቅ አልፎ ወደ ማቃጠል ያዘነበለ ነው። የምላት ግራ ገብቶኛል። ጠፋብህ አለችኝ። ራሴን በአዎንታ ነቀነኩ። እነኚህ ብስብሶች ባለጌዎች ሰረቁህ? ራሴን ነቀነኩላት። እነኚህ ለምን ይሄን ሰፈር አለቅም? ሌቦች ናቸው። አባዬ ቢሰማ ግን ይገለኛል። እንዳትነግረው መልሶ አልለዋለሁ። እሺ ቅልል አለኝ። እሺ በቃ ብላ። አንቺ አትበይም? አባዬ ይገለኛል ከወንድ ጋር በላሽ ብሎ። ፈጨርጫራው ሽማግሌ ይችን ተራራ እንደሚገድሉ አልከሰትልሃለኝ። ዶማ ይዘው እላይዋ ላይ ቢወጡ እንኳን ያለ ጥርጥር 1 ወር ሙሉ ይቆፍራሉ። እግሯ ከቤት ሲወጣ እጅን ወደ ሳህኑ ከተትኩት። ቁንጣንን ያላወቀ ረሃብን ያማርራል አሉ። ብዙ ጊዜ እየራበኝ አስተምሬሃለሁ። ዛሬ ግን ቁንጣን ይዞኝ አልቻልኩም። ሁሉም ነገር ሰለቸኝ። አጥኖ ብዬ ወጣሁ። የትምህርት ቤቱ ግቢ ጭር እንዳለ ነው። የክፍል ሥራ እንደሰጠሁኝ አስመስዬ የበረንዳውን ትራዳ ተደገፍኩ። ጥጋብ መጥፎ ነው። ሲጃራ አጪስ አሰኘኝ። የ7 ቄስ ዘር አባቴ ምን ይል? አንተ ትንቧሃ። ልጆቹ ሲንጫጩ ክፍል ገብተህ በጠገበ ሆድህ እርገጣቸው አሰኘኝ። ከተራበ ለጠገበ አዝናለሁ አሉ። እንደምንም ሰዓት ደርሶ ከግቢው ስወጣ ጭፍን ፊት ለፊት ቆማለች። ተነገጥኩ። ምን አባቷ ልታረግ መጣች? ጭፍን ከወሬሳ ውጭ ሲያዩት ታሳፍራለች ልበል? አዎ ከወሬሳዎች ጋር ስትነጻጸር ነው አምራ የምትታየው። ወደ እኔ ስትመጣ የሥራ ባልደረቦችን ገልመጥ ብዬ ቃኘሁ። ቀድሜ ነው የወጣሁት። እንደ ቀረበችኝ
እጇን ይዤ አውራውን መንገድ ተሻገርኩ። ልለቅብህ ነው የመጣሁት አለችኝ። ምንድን ነው የምለቅብኝ? ካፊያ ሳቀች። ዘንቦልኛላ። ከእሷ ያልጠበቁት ለስላሳ እጄ ውስጥ ገባም። ዞር ብዬ አየኋት። እንደ ጎበዝ ተዋናይ አንድ የዱርዬ ገጸ ባህሪ እየተጫወተች መሰለኝ። ሲያበቃ ግሩም ሴት የምትሆን ከንትር ግሮሰሪ ይዛ ይገባች። ቤቱን ወሪሳዎች ይወዱታል። ይሁንና የሥራ መውጫ ሰዓት ላይ ሥራ ስለሚበዛባቸው አልተሰየሙም። ጅን ደብል አለች ጭፍን። የኒያላ ፓኬት አውጥታ ሲጋራውን ወገቡን ይዛ እሽት አደረገች። ከዛ ለኮሰች። የክብሪቱ ብርሃን ፊቷ ላይ ብርቱካናማ መብረቅ መስሎ ተብለጨለጨ። ለሱም ጅን ደብል አለች። በሴት ስጋበዝ የመጀመሪያ ነው። ጅኑ ከሎሚ ጋር ቀረበም። ተጎነጨሁት። ለጥጋቢ መድኃኒት ያገኘው መሰለኝ። ሰውነቴ ሁሉ ሆድ ሆኖ ከብዶ ነበረ። ጭፍን ደጋግማ ሲጋራዋን ትለብጣለች። ስትስቅ ብቻ ሳይሆን ሲጋራ ስትለብጥም አይኖቿ ይጠፋሉ። ዝም እንደተባባልን የሁለት ደብል ጅን ዘመን ከነፈ። አልፎ አልፎ ተጫወት ትለኛለች። ተረት ንገሪኝ እንዳልላት እየተጋበዝኩ በመሆኑ ትክክል አልመሰለኝም። ጭፍን ሶስተኛ ሲጋራዋን አጋምሳ ከረገጠች በኋላ የተረቱን መጽሐፍ ጀመርከው አለችኝ። ራሷ አዎ አልኩ። ራሷ በማንሳቷ ደስታ እያቁነጠነጠኝ። እኔም ትናንትና ጀመርኩ። ምን መጽሐፍ ነው? የእኔ ግን ተረት አይደለም እና ልብ ወለድ ፍቅሮ እስከ ቅብሮ ርዕሱ ነው። ቋንቋም ተስተካክሎብኝ ትወናዋ በቃ ይሆን? ርዕሱ አልገባኝም አልኳት። ፍቅሮ ማለት ፍቅር ማለት ነው። እሺ። እስከ ያው ደግሞ እስከ ነው። እሺ። ቅብሮ ደግሞ መቃብር ነው። እንዴ ፍቅር እስከ መቃብር? አዋ። ጅኑን አንስታ ተጎነጨች። ይሄማ የጥበብ ስርቆች ነው። ዞር ብላ ገረመመችኝ። የመታዘብም የመናደድም አይደለም። ታዲያ ምን ማለቴ? ታሪኩ ምን ላይ ነው ማለቴ? በርዕሱ ታሪኩማ ወሪሳና እሪበር ላይ ነው። አንድ ወሪሳዊ ኃይለኛ የእሪበር ልጅ አፍቅሮ የቺኮ አባት መሬ ናቸው እና ወሪሳዊውን እመርሸዋለሁ ሲሉ ተሽበልብሎባቸው ወሪሳ ይመጣል። ልጃቸውን ያስሯታል። ወሪሳዊ ቢጠብቅ ቺኮ አልመጣም ስትለው ወደ እሪበር ለመሄድ ይቆርጣል። መጀመሪያ ግን በሞባይል ሜሴጅ ልኮላት ነበር። ቺኮ ትጨነቅን። ወደ ወሪሳ ስትመጣ እሪ በከንቱ ወንዝ ሃንግ ተውት ወድቆ ታገኘዋለች። እዛው እጇ ላይ ይሞታል። ከዛ በኋላ ቺኳ ወደ አረብ አገር ትሄዳለች። እዛ ሞታ አስከሬኗ ሲመጣ በተናዘዘችው መሰረት ከፎንቃዋ ጋር አንድ መቃብር ትቀበራለች። በቃ የምለው ጠፋኝ። ሜሴጅ ምን ብሎ ቢልክላት ጥሩ ነው? ስሟ ቤቲ ነው። እሺ። በግጥም ነው ሜሴጁ? እሺ ቀጥይ። ቤቲ ጀለሴ መቤቴ ከሚጨሰው ጫሽነሽ ከቃሚታው ቀማቴ ፋክት ከሆነማ ያንቺን ማጣቴ ምን ዋጋ ሊኖረው የአራዳነቴ መንጩ ሰሩኝ ወይኔ ወሪሳ መሆኔ። ፍቅር እስከ መቃብር የተሰኘውን ልቦለድ አንብበሽዋል? አዎ። ምን ነው? ምንም። ጨርሰሽዋል? አዎ። ምን ነው? ምንም። ከዚህ በላይ ምን ይወራል? ዝም ብዬ ትኩረቴን ጅኑ ላይ አረኩ። ጭፍን ሲጋብዟት እንጂ ስትጋበዝ ደስ አትልም። ወደ ቤቴ መሄድ አለብኝ። ልሄድ አልኳት። አልተመቸም አለችኝ። ሌላ ሲጋራ ወገቡን ይዛ እያሸች አይዞህ አሁን ቤቱ ይደራል፣ ቃሚውም ተቃሚውም መምጫው ደርሷል አለችኝ። ንግግሯ ውስጥ እንዳልሄድ ፍላጎት አሳየችኝ። ከሷ ጋር በመሆኔ የደበረኝ ስለመሰላት ተቁነጠነጠች። እኔ ግን አልተጨነኩም። አሁን ጨዋታው ይደራል አለች። ድቁሱም ፈላስፋውም ልባሙም ይመጣሉ። ልባሙ ደግሞ ማን ነው? አታውቀው? ራሴን ግራና ቀኝ አማታሁለት። አንተ ቤት አጠገብ ያለው ኩይሳው? አይ በወዲያ በኩል ያ ካይኔ የፈጠነ ከምናምን የቀጠነ ጎረቤቴ። ዝናውን እንጂ እኮ አካሉን በቅጡ አላውቀውም። በወሪሳ ታሪክ ቸኮልኩ። ሁለት ሰዎች ጠላቶቻቸውን በስርቆት አሳብደዋል። አንደኛው አባ ነጠቀው ናቸው። እሺ ቋንቋ ሲስተካከል ታወቀኝ። ሁለተኛው ልባሙ ነው። እንዴት አድርጎ አሳበደ? ሰውየው ፉግር ነው። ባስ ላይ ወሪሳዊ ሲመጣ ሰውየው ኪሳቸውን ጠብቁ፣ ኪስ መርማሪዎች ገብተዋል ይላል። ልባሙ ይሄን ሲሰማ ለመጀመሪያ ጊዜ ባስ ላይ ይወጣል። ሰውየውን ፈልጎ አጠገቡ ይቆማል። ሌሎቹን ወሪሳዎች ሲመለከት ኪሳቸውን ጠብቁ፣ ኪስ መርማሪዎች ገብተዋል ይላል። ሰው ሁሉ አዲስ የገቡ ሰዎች ላይ ያተኩራል። ይህን ጊዜ ሰውየውን ጠጋ ያለው ልባሙ
ኪሱ ገብቶ ቦርሳውን ይሰርቀዋል። ብዙም ሳይቆይ ሰውየው እንዴ ሾፌር እንዳታቆም፣ ትኬት ቆራጯን በር እንዳትከፍቺ፣ ወደ ፖሊስ ጣቢያ ቦርሳዬን ከነገንዘቡ ተሰርቄያለሁ ሲመክር የሰሙት ግራ ተጋብተው ዝም ይላሉ። ሾፌር ትኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ። በዚህ ጊዜ ተሳፋሪ ሳቀ። ልባሙ ቦርሳውን ሌላ ኪሱ ውስጥ ይከተዋል። እንዴ ሾፌር ማቆም ትችላለህ፣ ትኬት ቆራጯን በር መክፈት ትችላለህ፣ ቦርሳውን ከነገንዘቡ አግኝቼዋለሁ። አሁንም ተሳፋሪው እንደገና ይስቅ። ልባሙ ጥቂት ቆይቶ አሁንም ቦርሳውን ይሰርቀዋል። እንዴ ሾፌር ትኬት ቆራጭ ቀጥታ ወደ ፖሊስ ጣቢያ ይመልስለታል። እንዴ ሾፌር ማቆም ትችላለህ፣ ትኬት ቆራጭ ተሳፋሪ። ነገሩ ቀልድ አልሆነ እያለ መነጋገር ጀምሯል። እብድ ነው ተውት ተባለ። ልባሙ በዚህ ከቀጠለ ሲሰርቀው ሲመልስለት ሰውየው ሲዘላብድ ቆይቶ ከባሱ ሲወርድ በመጨረሻ ሰረቀው። ሰውየው ባሱን እየተከተለ ሾፌር ትኬት ቆራጭ አለ። እስካሁንም ባስ እየተከተለ ሾፌር ትኬት ቆራጭ ይላል። በቃ በዛው አበደ። ከታሪኩ ይልቅ የጭፍን ጥርት ያለ አማርኛ ትኩረቴን ሳበው። ትክ ብያየኋት። ምን መሆኑ ነው ብላ እሷም ትክ ብላየችኝ። ከዚህ በኋላ በቅጡ ሳንተያይ እንደተፋፈርን የተባሉትን ድቁሱን ፈላስፋው ልባሙ ሽኮኮ መጡ። በመጨረሻ አባባ ጆቤራ መጥተው ቤቱን ሞሉት። ግሩም ሆነ። ወሪሳ ተኮር ጭውውት ተካሄደ። ሳላስበው እኔም ብዙ ጠጣሁ።